ፍላሸር ይባረር ሲጀመር ማን አንተን አሰልፋለ ፍላሸር ይባረር ማነው ፍላሸር ቤኪ ጋሻው ተወኝ አንተነ ሳምሶና ሄዷል ሲቲ ቤት ቤኪ ተወኝ ዊር ዊጎ ብለናል ሲቲ አንዳች አልወጡ አርሰናል ዋንጫውን በላ ወይኔ ፍላሸር ይባረር ፍላሸርን አባሩልን በቃ ማን አንተን አሰልፋለ ማን ምን እየቀለዳችሁ ነው እየተጫወታችሁ ነው እሺ ተቃጠልኩ መሉን ለዚህ ገለፈ እሺ ምን ይሻላል እኔ ሲቲ ተከንፎሽ እኔ ፍላቸር ይባላል እሺ ወይኔ እኔ ምን አይነት ስራ ነው ሰሩት ግን የመጣር ቂጦ ጥቁር ነው አሉ ይኸው የኛው ባሻቸው እንዴ ነው የሚቀልሉት ከበርንሌ ጋር ስትጫወቱ ቻምፒዮንሺፕ የተጫወታችሁ ያላችሁ መስሏችሁ ነው ይሄን ግሙት ያመጣ ይሄን መጣ ምንም ማያመጣ ያመጣ ይሄን መጣ ምንም ማያመጣ ብሩኖ መጣ ምንም ማያመጣ አሰልጣኝ መጣ ምንም ማያመጣ እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ ጋይስ ትርፌ ጥሩ ነች አይ ይሻላል አረ ቆይ ቡድን ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል ገብቷል በቃ እንደው አይሸነፉም ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምን የሚጋደላሉ ምናምን እነዚህ ምንድነው እንዴ አነቃቋቸው እነዚህ ለምን ማን ያዟሉ ወስዳቸው አነቃቃቸውም ግን እነዚህ አይተርፊ እንደማንኛውም እኔ አሁን ሞድ የሚያዝበት እኮ አይደለም ግን ምን ያመጣ ምንም ማመጣም በቃ ትርፌ መንፈሳዊ ነው ችግሩ ሜዳዊ ችግር አይደለም የትርፌ ችግር ስሙኝ ወገኖቼ እኔን ስሙኝ ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም ማን ያዘልጣኝ ምናምንም ችግር አይደለም መንፈሳዊ ነው ችግሩ አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አስጠጣ ዶሮ በልታችሁ ተኙ በቃ ችግር የለም የቦክሲንግ ዴይ ንጉስ ማን ነው ንገሪኝ ትርፌ ማን ነው የቦክሲንግ ዴይ ንጉስ ሁልሽም ሶስተኛ ጌም በተከታታይ ሁላችሁ አንጠባጠባችሁ ሊጉ ከባድ ነው ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም ተጫዋቾችም የለሽም ዛሬ አላበሽቅሽም ብዬ ነበር ያየሁት ገባሽ አይደል እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው ሲሪየስሊ ነው የምላችሁ በቃ በርንሌ ማግባት ሲፈልግ ያገባ ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ 2 ጎል አገባ ምርጥ ነበረ ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ለዋንጫ የሚጫወቱ ቡድን መጫወት ትችል ነበር እኮ አትችልም አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ኖርማል ነው ሃንግማን ስለተሸነፈች ወደ 5ኛ አድርገሻል 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ በእርግጠኝ ካለፈው አመት ተሻሻልሽ ማለት ካለፈው አመት 18 ጌታ ነበርሽ 18 ጊዜ ነበር ተሸነፍሽ አሁን 30 ጊዜ አቻ ተጫለሽ 8 ታሸንፊያለሽ ብሽቃል ጀስት ያየሁት ነገር ነው የሚያሳዝን ሽት ፉትቦል ማለት ተመልሼ ወደ ቸልሲ ጨዋታ ሄድኩኝ ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደምትሰማችሁ ማሰብ ማለት አልችልም በቃ ወኔ የለ ፓሽን የለ አግሬሽን የለ 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ ማንቸስተር እኔ ብዙ ጊዜ በዓላትን ሜዲ ያረጋግብኛል ሜዲ ወይ ግንቦት ያረጋግብኛል ባልመጣ ይሻል ነበር እኔ ባልመጣ ሰው አብሽራ ይመጣል ቡድን ይስተካከላል አይደለም በከመሰራ አቅጣጫ ኳሱ ለማውጣት የቹቻ ምክር ተግባር አይደል ግርምያ ለማስታወስ ብዬ እኮ አይ የቀለደ ነው እሱ ምን ባልመጣ ይሻላል ምን ስሙኝ በዚህ ውጤታን እናንተ ማብሸቅ ማለት ነው እውነት በጣም ከባድ ነገር ነው የሆነ ድንጋይ ላይ ውሃ ማፍሰስ ነው ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው አጥቂያችሁ አግብተዋል ከዛ አሰልጣኝ የላችሁም ከዛ ደግሞ በርሊን ይለው ይሁን ደበለቀ
ያለ ስሜት ነው ማለት እንዴት እናብሽቃችሁ ይላችሁ አቻውታችሁ ብለን ብናብሽቃችሁ ማለት ነው አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል ከጉዳት ተመልሷል ኦኬ እሱ ተመልሷል አጥቂያችሁ ኮንፊደንስ መጥቷል እና በርንሌ ነው በርግጥ ወልብስ ያቃቱ በበርንሌ ይመለሳል ማለት በጣም ከባድ ነውና እሺ ምን እናርግኛ እኛ ምን አለብን የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለምሽቃችሁ ወይስ የራሳችሁ ጉዳይ ብዬቷችሁ እንዴት ነው ነገሩ ቆይ እናንተ እንዴት ነው ያሰባችሁት ዳላክላችሁ ግን ማለት ነው ሼሽኮ አግብቷል ብሩኖ ተመልሷል ግን በርንሌም ነጥብ አግኝቷል ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ በቃ መጨረሻ ለወራጅ ቀጠና ቲም አንድ ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ እኔ እንዳላሸን የመተተብኝ ቋንቋይም አለ ኧረ በፈጣሪ ስም አወጀመው መተናል ኤቲ መልእክተኛው ነው ማስተራብነት ነው ማን ነው እንደዚህ እነዚህ ለወዳደቁ ቲሞች እንዲ እንኩንኩ እስቲ ይሄንን ሙስሩት የሚለው መልእክተኛው ነው ማስተራብነት ነው ማን አንተ ባላደር ሆነ እንዲ መታደለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊድስ ዛሬ በርንሌ አይው ቸበቸበው ተማብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ ኡጋርቴ ማለት እኮ እኛለ ደንቆሮ ተጫዋች እኮ ነው በህይወት አይቻላል ኡጋርቴ ላሴ የሚባሉ ለሶን ነበሩ ጀመው ታርፈናል ምን አይነት ጥይት ነው የምትነበር ሲመት የነበረው የሚገራርም ሁለት ምትመታ ሁለቱንም አስደነገረኝ ላሴ መሸሽ ሆኖም ቀረስ ተሽዋል መልእክተኛው ነው ማን አንተ ባላደረው ሼሽኮ 2 ጎል አስቆጥሯል ዋናው ነገር እሱ ነው ይኸውላችሁ ማሸነፍ አለማሸነፋችሁ በርንሌ ገና ሊወርድ እየታገለ ያለ ቡድን ስለሆነ ምናምን አዲስ አሰልጣኛ መታችሁ ሞራላችሁ ስላልተነቃቃ ፊውቸራችሁ ስለሚያሳስባችሁ ምናምን እንዲች ብላችሁ እንዳትበሳጩ በዓል ነው በቃ ሴስኮ 2 ጎል አገባ ብላችሁ ገግሙ በቃ አሪፉ ነገሩ እሱ ነው ሴስኮ 2 ጎል ማግባቱ ነው ከዛ በርንሌ ነው በቃ ምን ታረጉታላችሁ እሺ ክለቡ በቃ እዚህ ደረጃ ላይ ደርሷል ወላይ ምን ታረጉታላችሁ ግን አሪፍ ነው በቃ አንድ ነጥብ ማግኝታችኋል ሴስኮም 2 ጎል አግብቷል ዋናው እሱ ነው እሱን አጥብቃችሁ ያዙ ፋሚሊ ክለባችን እንግዲህ እንደተለመደው ማለት ይቻላል ያው እንደተለመደው ብሉት በተካታይ 3ኛ ጊዜ አቻ ወጥቷል ዛሬ ግን ሰዎች ካፒቴን መቀየሩ ትንሽ የጎዳና ይመስላችሁ ሜዳ ላይ ቆይቶ ነበር የሆነ ለውጥ ይኖር ነበር ሴስኮ 2 አግብቶ ነበር ካምባክ አርገን ቁጭ ብለን ሳንቀመጥ ነው የነከሩት 2 አቀዘቀዙን ወዳው ነው ያው ደግነቱ ብዙ ጋፕ አይኖርም አሁን ቶፕ 4 ውስጥ እዛ 6 ምናምን ያሉት ቡድኖች እንደኛው ናቸው እያዘገሙ ነው ያሉት እንደውም ዛሬ አዲስ አምጥተናል ነው እስቲ ብለን ብሬንትፎርድ ገብቷል ግን ዛሬ 3 ነጥብ እድልም አልነበረም ሴስኮ ራሱ ሃትሪክ ሰራ ነበር እድል አልነበረም መጨረሻ ላይ ደግሞ ሊሴ ማን ያመጡብን የሞከራት ሙከራ አይታችሁታል ሁለተኛ ላይ ግን ተንቀጭቅጆ ነው የሞከረው የሁለተኛው ሙከራ ያናድ ነበር ግን ሴስኮ ጎል ስላስቆጠረ በጣም ደስ ብሎኛል አሁን እንግዲህ ከዚህ በኋላ ከባድ ጨዋታ ነው ያለው ከባድ ጨዋታ ነው ያለው በእነዚህ ነጥብ ሰብስበን በነበር በጣም ይጠቅም ነበር እንግዲህ ምንም ማድረግ አይቻልም ከሽንፈት ይሻላል ኤኒዌይስ ዩናይትድ ፋሚሊ አብሽሩ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ሁለታቻ ተጠናቋል ማንቸስተር ዩናይትድን እንደሚደግፍ ሰው ያናድዳል በርንሌ ጋር ሁለታቻ መውጣታችን ነገር ግን በጣም ብዙ ጥሩ ጎኖችን የተመለከትንበት ጨዋታ ነው ማለት ነው
ቅያር ደባሪ ቅያር አይተናል። ነገር ግን ብሩኖ ከጉዳት የመጣ ተጫዋች ስለሆነ ግዴታ መቀየር ነበረበት። ከዛ ውጪ ግን ብሩኖ ቢቆይ ምናልባትም 4-5 እናስቆጥር ነበር። ብሩኖ ምን ያክል ያስፈልገን እንደነበር ተመለከታችሁ? እንዴት ነበር ሲንቀሳቀስ የነበረው? ከጉዳት የመጣ ተጫዋች አይመስልም። ከዛ ደግሞ ቤንያሚን ሼስኮ አያችሁት? ስለሱ ሰወሮ የነበረው ትክክል እንደሆነ ጊዜ ነው የሚፈልገው። ከጊዜ ውጭም ከጎል ውጭ ተመልከቱት ይልጅ ስላችሁ ነበር። ከጎል ውጭ የሚያደርገው እንቅስቃሴ የሚገርም ነበር። ዛሬ ደግሞ 2 ግቦችን ማስቆጠር ችሏል ማለት ነው። ቆንጆ 2 ጎሎች። ከዛ ውጭ ሌሲ የምትባለውን ጻን ተመለከታችኋት? ተቀይራ ገብታ እቺን ተጫዋች ዛሬ አይደለም ያዩዋት። ከዚህ በፊት የሆነ ጨዋታ የተሸነፍንበት ይሁን የሆነ አቻ የወጣንበት የሚገራርም ሹት ስታደርግ ነበር። ሹት ከማድረጓ በፊት ይሄ ልጅ ሹቱ የሚገርም ነው እያልኩ ነበር፣ ተቀይሮ ሲገባ ማለት ነው። ይሄ ልጅ በማስመልከቱ ራሱ ፍሌቸርን አድንቄዋለሁ ማለት ነው። ከዛ ውጭ ፖዚቲቭ ነገር ነበረው። 6ኛችንን ዛሬም ማንንም አላስለቀቀንም። ይመቻችሁ። ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ ወደ ተርፍ ሙር በመጓዝ በአንደኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ በርንሌይን በመቅጠም 2-2 በመለየት ነጥብ ተጋርቶ ተለያይቷል። በዚህ ጨዋታ ላይ የጨዋታ መንገድ ዩናይትድ ከፍሌቸር ጋር በ4-2-3-1 ነበር ቀርቦ የነበረው። በማጥቃቱ ረገድ በጣም የተዋጣለት ቡድን ነበር የተመለከትነው። ብሩኖ ፈርናንዴዝ ወደዚህ ቡድን መመለሱ ምን ያህል ዋጋ እንዳለው ከተመለከትንባቸው ጨዋታዎች አንዱ ነበረ ማለት ይቻላል። በሚመቸው የሜዳ ክፍል ላይ ሲሰለፍ ደግሞ ማለትም በ10 ቁጥር ቦታ ሲሰለፍ ደግሞ ምን ያህል ተጽዕኖ ፈጣሪ እንደሆነ ተመልክተናል። የመጀመሪያ የሲስኮ ጎል መቆጠር ላይ ያደረጋት ስሩ ቦል አሲስት እጅግ በጣም ድንቅ ነበርች። የሲስኮ አጨራረስ እንዳለ ሆኖ ማለት ነው። በዚህ ጨዋታ ላይ በርንሌዎች እንግዲህ በአይዴን ሄቪን ራሱ መረብ ላይ ባስቆጠረው ጎል አማካይነት ቀዳሚ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች ሴስኮ አከታትሎ ባስቆጠረው 50ኛውና 60ኛው ደቂቃ ላይ ጎሎች አማካይነት ጨዋታውን በመቀልበስ 2-1 ማድረግ ችሎ ነበረ። ነገር ግን ተከላካዩ እንደ ወንፊት የሚያፈሰው ማንቸስተር ዩናይትድ 66ኛው ደቂቃ ላይ የስኮት ፓርከር ቅያሪ ሰርቶላቸው እንግዲህ አንቶኒ ጎል አስቆጥሮባቸው በጣም ቆንጆ ካርል ጎል አስቆጥሮባቸው 2-2 ጨዋታው ሊጠናቀቅ ችሏል ማለት ነው። ዩናይትድ ጨዋታ ላይ በጣም በርከት ያሉ የጎል አጋጣሚዎችን ፈጥሮ ነበር። ነገር ግን አብዛኞቹን ሳይጠቀምባቸው የመከኑ ነበሩ ማለት ይቻላል። መልካሙ ነገር ከዚህ ጨዋታ ለዩናይትድ አንደኛ እነ ብሩኖ ፈርናንዴዝ ወደ ሜዳ ሲመለሱ እና በሚመቸው የሜዳ ክፍል ላይ ሲሰለፍ ምን ያህል ተጽዕኖ ፈጣሪ መሆኑን የተመለከተበት ጨዋታ ነበር። ሴስኮም 2 ጎሎችን ለዩናይትድ ያስቆጠረበት ጨዋታ ነበር። ለሞራሉ በጣም መልካም የሚባል ጨዋታ ነው ማለት ይቻላል። ፊኒሺንጎቹም መልካም ነበሩ በዚህ ጨዋታ ላይ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ዩናይትድ አሁን በፕሪሚየር ሊጉ 32 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱ መጫን እንዳትረሱ።